ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን የሰኞ ረፋድ መጋቢት 7 ቀን 2018 ዓ.ም መደመጥ የሚገባቸውን አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ባለፉት ጥቂት ቀናት የጠቅላይ ሚኒስትር ቤንያሚን ኔታንያሁን ህልፈት የሚገልጹ ያልተረጋገጡ መረጃዎች በማህበራዊ ሚዲያ ላይ ሲሰራጩ ቆይተዋል። በተለይም የአካል እንቅስቃሴያቸውን መሰረት ያደረጉ የሴራ ትንታኔዎች የብዙዎችን ትኩረት ስበው ነበር። ጠቅላይ ሚኒስትር ኔታንያሁ የተሰራጨውን የሐሰቱ ወሬ ታዲያ ውድቅ ያደረጉት በንግግር ብቻ ሳይሆን ካፌ ውስጥ ተቀምጠው በመረጋጋት ቡናቸውን እየጠጡ በሚታዩበት ቪዲዮ ነው። ይህ በእንዲህ እንዳለም በእስራኤል የሚሳኤል እጥረት ሳቢያ ዋሽንግተን ስጋት ውስጥ መግባቷ ተሰምቷል። እስራኤል ከኢራን እያደረገችው ባለው መጠነ ሰፊ ጦርነት ምክንያት የባሊስቲክ ሚሳኤል መቃወሚያ እጥረት እያጋጠማት እንደሆነ የአሜሪካ ባለስልጣናት አረጋግጠዋል። መላው መካከለኛው ምስራቅም በኢራን ሚሳኤሎች ሲነዳድሯል የሚሉ መረጃዎችም ወጥተዋል። ፕሬዚዳንት ዶናልድ ትራምፕ በበኩላቸው ኢራን መደራደር ብትፈልግም አሜሪካ ዝግጁ አይደለችም የሚል ተደጋጋሚ መግለጫ በመስጠት ላይ ይገኛሉ። ይህ በእንዲህ እንዳለም በተባበሩት አረብ ኤሚሬትስ በሚገኘውና ስትራቴጂካዊ ጠቀሜታ ባለው የፉጃይራ ወደብ ቅዳሜ ዕለት በድሮን ጥቃት ምክንያት ተቋርጦ የነበረው የነዳጅ ጭነት ስራ እንደጀመረ ተሰምቷል። ስትራቴጂካዊ ጠቀሜታ ያለው የሆርሙዝ ሰርጥም ከአሜሪካ ከእስራኤልና ከአጋሮቻቸው በስተቀር ለሁሉም ሀገራት ክፍት መሆኑን ኢራን አስታውቃለች። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። ከዚህ መረጃ በተጨማሪ በጋሞ ዞን በተከሰተው የመሬት መንሸራተት አደጋ ከ125 በላይ ሰዎች የደረሱበት እንዳልታወቀ መገለጹ፣ የፖለቲካ ፓርቲዎች በሰባት ክልሎች ስጋት እንዳለ ለይተው ማሳወቃቸውን ምርጫ ቦርድ ማስታወቁንና በአማራ ክልል የሚካሄደውን መጪውን ምርጫ አስመልክቶ የአማራ ፋኖ ብሔራዊ ንቅናቄ ጥብቅ መግለጫ መስጠቱን የሚሉና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ፒያሳ ኖር ሸገር ፕሮፐርቲስ 1 ሚሊዮን ቅናሽ የተደረገባቸውን ሱቆች በ2.6 ሚሊዮን ብር ብቻ የማይደገም እድል ይዞልን ብቅ ብለዋል። አስቀድሞ ለማስረከብ ታትሮ የሚሰራው ኖር ሸገር ፕሮፐርቲስ በዚህ ታሪካዊ ስፍራ ላይ ትልቁና ዘመናዊ የገበያ ማዕከል እየገነባ ይገኛል። ከ20 እስከ 145 ካሬ አማራጭ ያላቸውን ሱቆች ከ3.6 ሚሊዮን ብር ሙሉ ክፍያና ከ914 ሺህ ብር ቅድመ ክፍያ ጀምሮ በመሸጥ ላይ እንገኛለን። 100% ለሚከፍሉ ደንበኞቻችን ከ1 ሚሊዮን እስከ 2 ሚሊዮን 300 ሺህ ብር የሚደርስ ቅናሽ አድርገን ከ2.6 ሚሊዮን ብር አጠቃላይ ክፍያ ጀምሮ የሱቅ ባለቤት እያደረግን ነው። ይህ እድል አምልጦት እንዳይቆጩ እንላለን። ለበለጠ መረጃ እንዲሁም ሳይትና ቢሮ ለመጎብኘት በ0912 14 14 64 እና በ0939 65 65 65 ይደውሉ። ወደ መጀመሪያው መረጃችን ስናልፍ ባለፉት ጥቂት ቀናት የጠቅላይ ሚኒስትር ቤንያሚን ኔታንያሁን ህልፈት የሚገልጹ ያልተረጋገጡ መረጃዎች በማህበራዊ ሚዲያ ላይ ሲሰራጩ ቆይተዋል። በተለይም የአካል እንቅስቃሴያቸውን መሰረት ያደረጉ የሴራ ትንታኔዎች የብዙዎችን ትኩረት ስበው ነበር። ጠቅላይ ሚኒስትር ኔታንያሁ የተሰራጨውን የሐሰት ወሬ ውድቅ ያደረጉት በንግግር ብቻ ሳይሆን ካፌ ውስጥ ተቀምጠው በመረጋጋት ቡናቸውን እየጠጡ በሚታዩበት ቪዲዮ ነው። ጠቅላይ ሚኒስትሩ በቪዲዮ ላይ ለቡና ሞቻለሁ በማለትም በሰላማዊ ሁኔታ ቀልደዋል። ይህም የሚያሳየው መሪው በዙሪያቸው ባለው የሐሰት ወሬ ሳይረበሹ መደበኛ ተግባራቸውን እያከናወኑ መሆኑን ነው ተብሏል። በአሁኑ ሰዓት በመካከለኛው ምስራቅ ባለው ከፍተኛ የጦርነትና የፖለቲካ ውጥረት ምክንያት መሰል የሐሰት መረጃዎች ሆን ተብለው ለተለያዩ የፖለቲካ ፍላጎቶች ሊሰራጩ እንደሚችሉም ባለሙያዎች ያስጠነቅቃሉ። በተባበሩት አረብ ኤሚሬትስ በሚገኘውና ስትራቴጂካዊ ጠቀሜታ ባለው የፉጃይራ ወደብ ቅዳሜ ዕለት በድሮን ጥቃት ምክንያት ተቋርጦ የነበረው የነዳጅ ጭነትም ትናንት እሁድ ስራ እንደጀመረ ተገልጿል። ወደቡ ላይ የተጣለ ድሮን በኤሚሬትስ የአየር መከላከያ ከተመታ በኋላ ፍንጣሪው ወደ ነዳጅ ማከማቻ ታንከሮች ላይ በማረፉ ከፍተኛ እሳት ተቀስቅሶ ነበር። ይህም የወደቡ ስራ ለጊዜው እንዲቆም አስገድዶታል። የፉጃይራ ወደብ ከሆርሙዝ ሰርጥ ውጭ የሚገኝ በመሆኑ ኤሚሬትስ በሰርጡ ላይ በሚፈጠሩ ግጭቶች እሳት ገደብ ነዳጅ ወደ ውጭ የምትልክበት ወሳኝ መተላለፊያ ነው። እሳት አደጋው በቁጥጥር ስር ከዋለ በኋላ የነዳጅ ጫኝ መርከቦች ወደ ተርሚናሎቹ መድረስ የጀመሩ ሲሆን የነዳጅ ጭነት ስራውን መጀመሩን ብሉምበርግ ዘግቧል። ይህ በእንዲህ እንዳለም ስትራቴጂካዊ ጠቀሜታ ያለው የሆርሙዝ ሰርጥ ከአሜሪካ ከእስራኤልና ከአጋሮቻቸው በስተቀር ለሁሉም ሀገራት ክፍት መሆኑን ኢራን አስታውቃለች። ይህ ውሳኔ በዓለም አቀፍ የነዳጅ ንግድ መስመር ላይ ከፍተኛ ስጋት የፈጠረ ሲሆን ኢራን በቀጠናው የሚሰነዘርባትን ወታደራዊና ዲፕሎማሲያዊ ጫና ለመመከት የወሰደችው እርምጃ መሆኑን ግሎባል አይስ ዘግቧል። ሰርጡ በቀን በሚሊዮን የሚቆጠር በርሜል ነዳጅ የሚጓጓዝ
የተያዘበት በመሆኑ ውሳኔው በዓለም የነዳጅ ገበያ ላይ ተጽዕኖ ሊያሳድር እንደሚችልም ተነግሯል። በእስራኤልም የሚሳኤል እጥረት ሳቢያ ዋሽንግተን ስጋት ውስጥ ገብታለች የሚል መረጃም ተሰምተዋል። እስራኤል ከኢራን ጋር እያደረገችው ባለው መጠነ ሰፊ ጦርነት ምክንያት የባሊስቲክ ሚሳኤል መቃወሚያ እጥረት እያጋጠማት መሆኑን የአሜሪካ ባለስልጣናት አረጋግጠዋል የተባለው እንደ ሴማፎር ዘገባ የዋሽንግተን አስተዳደር ይህ እጥረት ከወራት በፊት ጀምሮ እንደነበረ ቢያውቅም የኢራን ጥቃቶች ግን የእስራኤል ክምችት በከፍተኛ ሁኔታ አሟጠውታል የተባለው ምንም እንኳን የፔንታጎን ቃል አቀባይ ሾን ፓርኔል ለአሜሪካ በቂ መከላከያ አቅም እንዳላት ቢገልጹም ግጭቱ ረዥም ጊዜ የሚወስድ ከሆነ ግን የአሜሪካም የራሷ ክምችት ላይ ጫና ሊፈጥርና አሜሪካን አስቸጋሪ ሁኔታ ውስጥ ሊከታት እንደሚችል ተሰግቷል። እስራኤል በአሁኑ ሰዓት በተዋጊ አውሮፕላኖችና በሌሎች አማራጮች ራሷን ለመከላከል ጥረት እያደረገች ሲሆን አሜሪካም የምርት አቅሟን ለማሳደግ እርምጃዎችን መውሰድ ጀምራለች ነው የተባለው። መላው መካከለኛው ምስራቅም በኢራን ሚሳኤሎች ሲነዳድሯል የሚል መረጃ ተሰምቷል። ኢራን በእስራኤልና በአሜሪካ የጦር ሰፈሮች ላይ ጥቃት ማድረሷን አረጋግጣለች። በኩዌትና ኢራቅ በሚገኙ የአሜሪካ 3 የጦር ሰፈሮች ላይ ከባድ ውድመት መመዝገቡንም ቴሄራን አሳውቃለች። የሀገሪቱ አብዮታዊ ዘብ ኃይል እስራኤልን ኢላማ ከማድረጉን ባሻገር በመካከለኛው ምስራቅ ቁልፍ መሰረተ ልማቶች ላይ ጦርነቱን ለመመከት የሚያስችለውን እርምጃ እየወሰደ እንደሆነ አስገንዝቧል። እስራኤል የአደጋ ድምጽ ሰጪ ደውሎች ስትናጥም ማደሯንና የኢራን የሚሳኤል ወጀብ እየተወነጨፈባት መሆኑንም IRGC አስታውቋል። የእስራኤል መንግስትም ቢሆን ጥቃት እየተሰነዘረበት መሆኑን ይፋ አድርጓል። በቴል አቪቭ ኢንዱስትሪ ዘርፎች ላይ ጉዳት አድርሻለሁ ያለው የኢራን ጦር በኢራቅ ኢርቢል አየር ኃይልና ኩዌት አሊ አልሳሊም እንዲሁም አሪፍ ጃን የአሜሪካ ጦር ሰፈሮች ላይ ጥቃት ማድረሱን አረጋግጧል። ሳውዲ አረቢያ፣ ኳታርና አረብ ኤሚሬቶችም ጥቃቱ በርትቶባቸዋል። ሳውዲ 10 ሰው አልባ አውሮፕላኖችን አክሽፍ ያለው ስትል ኢራን ከጥቃቱ ጀርባ እጅ የለበትም በሚል ማስተባበያ መስጠቷም ተሰምቷል። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር አልደራደርም የሚል ሀሳብ መስጠታቸውም የውጥረቱን ቀጣይነት ያሳያል ሲል ዘዋሽንግተን ፖስት ዘግቧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን መደራደር ብትፈልግም አሜሪካ ዝግጁ አይደለችም ሲሉም ተናግረዋል። ፕሬዚዳንት ዶናልድ ትራምፕ አሜሪካ ሁለተኛ ሳምንቱን የደፈነውን የኢራን ጦርነት ለመቋጨት የሚያስችል ስምምነት ላይ ለመድረስ ዝግጁ አይደለችም ብለዋል። ኢራን ስምምነት መፈጸም ፈልጋለች ሲሉ የተናገሩት ፕሬዚዳንቱ ነገር ግን የቀረቡ የድርድር ነጥቦች ገና በቂ ስላልሆኑ ፈቃደኛ አለመሆናቸውን ገልጸዋል። ወደ ቀጣዩ መረጃችን ስናልፍ በጋሞ ዞን በተከሰተው የመሬት መንሸራተት አደጋ ከ125 በላይ ሰዎች የደረሱበት አለመታወቁ ተገልጿል። በጋሞ ዞን በተከሰተው የመሬት መንሸራተት አደጋ ከ125 በላይ ሰዎች የደረሱበት እንዳልታወቀ የደቡብ ኢትዮጵያ ክልል አስታውቋል። የክልሉ መንግስት ኮሚኒኬሽን አገልግሎት ኃላፊ አቶ ኃይለማርያም ተስፋዬ በጋሞ ዞን የተለያዩ አካባቢዎች መጋቢት 1 ቀን 2018 ዓ.ም በጣሉ ከባድ ዝናብ ሳቢያ በተለይ በደጋማ አካባቢዎች በተከሰተ የመሬት መንሸራተት አደጋ በሰዎችና ንብረት ላይ ከፍተኛ ጉዳት መድረሱን መግለጻቸውን የክልሉ መንግስት ኮሚኒኬሽን በማህበራዊ ትስስር ገጹ ያወጣው መረጃ ያሳያል። በዞኑ 4 ወረዳዎች በተከሰተው አደጋ እስከ ዓርብ መጋቢት 4 ቀን ድረስ የ74 ሰዎች ህይወት ሲያልፍ 125 ሰዎች የደረሱበት እንደማይታወቅ የገለጹት ኃላፊው የደረሱበት ያልታወቁ ሰዎችን የማፈላለጉ ስራ ተጠናክሮ ቀጥሏል ሲሉ ገልጸዋል። የህዝብ ተወካዮች ምክር ቤት መረጃ እንደሚያሳየው ደግሞ የሟቾች ቁጥር 80 መድረሱንና ፍለጋውም ተጠናክሮ ቀጥሏል። ምክር ቤቱ በጋሞ ዞን የደረሰውን የመሬት መንሸራተት አደጋ በማስመልከት ከቅዳሜ መጋቢት 5 ቀን 2018 ዓ.ም ጀምሮ ለተከታታይ 3 ቀናት የሚቆይ ብሔራዊ የሐዘን ቀን መታወጁን ዓርብ መጋቢት 4 ቀን 2018 ዓ.ም በአስተላለፈው ውሳኔ ማስታወቁም አይዘነጋም። በደቡብ ኢትዮጵያ ክልል መንግስት ኮሚኒኬሽን መረጃው መሰረትም በደረሰው አደጋ የሰው ህይወት ከማለፉና ንብረት ከመውደሙ ባሻገር 3480 አባላት ያሏቸው 575 ቤተሰቦች ከመኖሪያ ቀያቸው ተፈናቅለዋል። ወደ ቀጣዩ መረጃችን ስናልፍ የፖለቲካ ፓርቲዎች በ7 ክልሎች ላይ ስጋት መኖሩን ለይተው ማሳወቃቸውን የምርጫ ቦርድ አስታውቋል። ምርጫ ቦርድ ከክልል መንግስታትና ከጸጥታ ተቋማት በማሰባሰብ ይፋ ባደረገው የክልሎችን የጸጥታ ሁኔታ የሚመለከት ሪፖርት ላይ የፖለቲካ ፓርቲዎች መሬት ላይ ያለውን ሁኔታ አይገልጽም ብለው የሚያስቧቸው አካባቢዎች ካሉ ለይተው እንዲያቀርቡ በጠየቀው መሰረት እስካሁን መረጃ ከላኩለት ፓርቲዎች 7 ክልሎች መለየታቸውን አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ መጋቢት 4 ቀን 2018 ዓ.ም የመራጮች ምዝገባና ተያያዥ ጉዳዮችን በሚመለከት በሰጡት ጋዜጣዊ መግለጫ የክልሎችን የጸጥታ ሁኔታ የሚመለከት መረጃ እንዲያቀርቡለት ቦርዱ ከጠየቃቸው የፖለቲካ ፓርቲዎች ውስጥ 15 የሚሆኑት ብቻ እንደላኩለት ገልጸዋል። ፓርቲዎቹ በላኩት መረጃ መሰረትም 7 ክልሎች ላይ የጸጥታ ስጋት እንዳላቸው መግለጻቸውን ቦርዱም ይህን መሰረት በማድረግ ወደፊት ከሌሎች ፓርቲዎች የሚደርሰውን መረጃ በማካተት መሬት ላይ ያለውን ሁኔታ ቦርዱ የሚያጣራ ቡድን እንደሚ
እንደሚቋቋም ጠቁሟል። መሬት ላይ ያለውን ሁኔታ እንዲያጣራ ከሚላከው ቡድን ጋርም የተደራጁ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶችና የቦርዱ ባለሙያዎች እንደሚካተቱ ገልጸዋል። ፓርቲዎች ሁሉም ክልሎች ላይ ስጋት መኖሩንና የቀረበው ሪፖርት መሬት ላይ ያለውን ሁኔታ አይገልጽም የሚል ጥያቄ ካቀረቡ ቡድኑ በሁሉም ክልሎች ወርዶ ክትትል እንደሚደረግም ጠቁመዋል። የአማራና የትግራይ ክልሎች ይገባኛል ጥያቄ የሚያነሱባቸው አካባቢዎችን በሚመለከት ከፌዴሬሽን ምክር ቤት በተላከለት ውሳኔ መሰረት አካባቢዎቹ በቀጥታ ለህዝብ ተወካዮች ምክር ቤት የሚካሄድ ምርጫ ብቻ እንዲከናወን ተላልፎ የነበረውን ውሳኔ መሰረት በማድረግ ስምረት ለዲሞክራሲ ፓርቲ በፌዴራል ከፍተኛ ፍርድ ቤት አቅርቦት የነበረው ክስ አርብ መጋቢት 4 ቀን 2018 ዓ.ም ተቋርጦ መዝገቡ መዘጋቱን ሰብሳቢዋ አስታውቀዋል። በእነዚህ ውዝግብ የተነሳባቸው አካባቢዎች ምርጫው በምን መልኩ እንደሚካሄድ በቀጣይ ቦርዱ ህጉን በመመልከት የራሱን እርምጃና ውሳኔ እንደሚሰጥም ገልጸዋል። ፋይሉ መዘጋቱን ያወቅነው ዛሬ ነው። ዛሬ ፍርድ ቤት ውሳኔ በመስጠት ፋይሉን ዘግቶታል። ነገር ግን ዛሬ ስለሆነ የሰማነው በቀጣይ ቦርዱ ምን ማድረግ እንዳለበት ህጉን በመመልከት የራሱን እርምጃና ውሳኔ የሚሰጥበት ይሆናል በማለትም ተናግረዋል። ይህ በእንዲህ እንዳለም የአማራ ፋኖ ብሔራዊ ንቅናቄ በአማራ ክልል የሚካሄደውን ሀገራዊ ምርጫ አስመልክቶ ጥብቅ መግለጫ አውጥቷል። የአማራ ፋኖ ብሔራዊ ንቅናቄ ለፖለቲካ ፓርቲዎች፣ ለመላው የአማራ ህዝብ፣ ለመላው የኢትዮጵያ ህዝብ፣ ለሚዲያ ተቋማት፣ ለዓለም አቀፉ ማህበረሰብ፣ አገዛዙን ለሚታገሉ ኃይሎች፣ ለመምህራን፣ ለትምህርት ተቋማት አመራሮችና እንዲሁም ለመንግስት ሰራተኞች በመግለጫው ጥብቅ መልእክት ያስተላለፈ ሲሆን አገዛዙ ሊያደርግ ያሰበው ምርጫ የኢትዮጵያን መሰረታዊ ችግር እንደማይፈታና ህዝብን ማደናገሪያ ስለሆነ ከሂደቱ ራሳችሁን እንድታገሉ እየጠየቅን ጥያቄያችንን ወደ ጎን በመተው ለምርጫው እውቅና የመስጠት ተግባራችሁን የምትቀጥሉ አካላት በሙሉ ከአገዛዙ እኩል እንደምናያችሁና እንደምንታገላችሁ እናሳስባለን ሲል የአማራ ፋኖ ብሔራዊ ንቅናቄ መግለጫ አውጥቷል።